ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ምትለውን በመጫን ቤተሰብ ይሁኑ። እንዲሁም ዘወትር የምለቃቸው ቪዲዮዎች ቶሎ ወደ እናንተ እንዲደርስ የደወል ምልክቷን መጫን አይዘንጉ። አብራችሁን ቆዩ። የሐዘን ዜና። የረጅም ዘመን የባህል ሙዚቃ አምባሳደሩ ድምጼ ሰማይን በለው ከዚህ ዓለም በሞት ተለየ። አዲስ አበባ ሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃን ዘንድ ሰሜ ባላገሩ እየተባለ የሚጠራው ተወዳጁ ድምጻዊ ሰማይን በለው ህልፈት የተሰማንን ጥልቅ ሐዘን እንገልጻለን። ባደረበት ድንገተኛ ህመም ምክንያት በሕክምና ሲረዳ የቆየው ድምጻዊው በተወለደ በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም በተደረገለት የሕክምና ክትትል ህይወቱ ማለፉን የቅርብ ቤተሰቦቹ አረጋግጠዋል። የኢትዮጵያ ባህል ወግና ታሪክ የሚያንጸባርቁ በርካታ ሙዚቃ ስራዎችን ለአድማጮቹ ያበረከተው ድምጻዊ ሰማይን በለው በሙዚቃው ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ማለፉ የቻለ ከያኔ ነበር። ድምጻዊ ሰማይን በለው ባለትዳርና የአራት ልጆች አባት እንደነበረ ቤተሰቦቹ የተገኘው መረጃ ያመለክታል። ለወዳጅ ዘመዶቹ እንዲሁም ለመላው ኪነ ጥበብ አድናቂዎቹ በሙሉ መጽናናትን ብርታትን ይመኛል። ፈጣሪ ነፍሱን በገነት ያኑራት። የተወዳጁ ድምጻዊ ሰማይን በለው ህልፈት መላው የሀገራችን ህዝብና የኪነ ጥበብ አፍቃሪያን ከባድ ሐዘን ውስጥ ጥሏል። ድምጻዊው ከመሞቱ ጥቂት ቀደም ብሎ በነበረ የክብደት መቀነስ ፈታኝ ጉዞ ላይ በ7 ሳምንታት ሕክምና ክትትል ብቻ 10 ኪሎ መቅለል መቻሉን በከፍተኛ ተነሳሽነትና ደስታ ገልጾ ነበር። በወቅቱም ሕክምናውን በቅርበት ለሚከታተሉት ባለሙያዎች ያለውን ጥልቅ ምስጋና እያቀረበ ለተመልካቾቹም ጥረቴን አበረታቱልኝ እወዳቸዋለሁ በማለት ያሳየው ቀረቤታና የትህትና መንፈስ የብዙዎችንም ልብ የነካ ነበር። ይሁንና ገና ብዙ የጥበብ ስራዎች ያበረክታል ተብሎ በሚጠበቅበት ይህን የመሰለ መልካም የጤና ለውጥ እያሳየ በነበረበት ወቅት በድንገት መለየቱ ሐዘኑ እጅግ መራራና የማይታመን አድርጎታል። ለሀገራችን የባህልና የዘመናዊ ሙዚቃ እድገት ያበረከተው ውብ አሻራና ያሳየን መልካም ስብዕና ሁልጊዜም በኢትዮጵያውያን ልብ ውስጥ በክብር ሲታወስ ይኖራል። በድጋሚም ለቤተሰቦቹ ለወዳጅና ለሙያ አጋሮቹ በሙሉ ፈጣሪ ጥንካሬውና መጽናናቱን ይስጥልን፣ ነፍሱንም በሰላም ያሳርፋት። ቪዲዮን ተከታተሉት። ያስተላለፈውን መልእክት አብራችሁን ቆዩ። 10 ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ሕክምና 10 ኪሎ ቀንሻለሁ። እረቱ እንደቀጠለ ነው። ድምጻዊ ሰማይን በለው ሰሜ ባላገር ሕክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁኝ። ጉሉ ኢትዮ ቱርኪ በጣም ወዳችኋለሁ፣ አከብራችኋለሁ። ተመልካቾቼ ጥረቴን አበረታቱኝ። ወዳችሁ ለዛሬ ይዤላችሁ የቀረብኩ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት የዓለም ዳርቻ በደህና ቆዩኝ። አመሰግናለሁ።